ሰላም እንደምን ዋላችሁ ተመልካቾች። ለአቦል የተዘጋጁ ስፖርታዊ መረጃዎችን ወደ እናንተ የማደርሰው ግርማ ሞገስ ነኝ። አብራችሁን ቆዩ። በ23ኛው የኢትዮጵያ የባህል ስፖርቶችና በ19ኛው የባህል ፌስቲቫል አማራ ክልል ሁለተኛ ሆኖ ውድድሩን አጠናቋል። በውድድሩ አማራ ክልል ጠንክሮ መስራት እንዳለበት ትምህርት የወሰደበት መሆኑን የልዑክ ቡድኑ ምክትል አስተባባሪ ሙሉጌታ ሉሌ ተናግረዋል። ኃይሉ አዳና አነጋግሯቸዋል። በባህል ስፖርት የውድድር ታሪክ የአማራን ያክል ውጤታማ ክልል ማግኘት ከባድ ነው። በመድረኩ ከተካሄዱ 23 ውድድሮች መካከል በ20ው አጠቃላይ አሸናፊ ሆኗል። በሐረር ከተማ አስተናጋጅነት በተካሄደው 23ኛው የባህል ስፖርቶች ውድድርና በ19ኛው የባህል ፌስቲቫል ላይ አማራ ክልል ሁለተኛ ደረጃን ይዞ አጠናቋል። የክልሉ ተሳትፎ ምን ይመስላል ስንል ምክትል አስተባባሪውን ሙሉጌታ ሉሌን ጠይቀናል። በሁሉም የስፖርት ዲሲፕሊኖች የተሟላ የሰው ኃይል ነው ይዘን የመጣ ነው። ከዚህ በተጨማሪ 19ኛው የባህል ፌስቲቫልንም ያካተተ ነበር። በዚህም ውድድር በሁሉም ዲሲፕሊኖች ሙሉ ተወዳዳሪና እጅግ ተፎካካሪ የነበረ የልዑክ ቡድን ነው ማለት ይቻላል። ለ20 ጊዜ በባህል ስፖርት የውድድር መድረክ የነገሰ ክልል በሐረር ከተማ በተካሄደው ውድድር እንዴት ውጤት አጣ የብዙዎቹ ጥያቄ ነው። አቶ ሙሉጌታ ሉሌ ለዚህ መልስ አላቸው። እንደኛ ዝግጅታችን በጣም ጥሩ ነበር። የውስጥ ውድድር አድርገናል። ስፓሪንግ ለመስራት ሞክረናል። ልጆችን ለማዘጋጀት ሞክረናል። ግን ስፖርት በባህሪው በጣም የተለያዩ ፋክተሮች አሉ ያንን ውጤት ሊጎዳብህ የሚችል። ከዚህ አንጻር በዘንድሮ ዓመትም ውጤቱ በጣም ተቀራራቢ በሆነ 3 እና 4 ነጥብ በማይበልጥ ነጥቦች የሁለተኝነት ደረጃ ይዘን አጠናቀናል። ምንም እንኳን አማራ ክልል በዚህ የውድድር መድረክ ሁለተኛ ሆኖ ቢያጠናቅቅም በተወሰኑ የስፖርት አይነቶች ግን አበረታች ውጤት ያስመዘገበበት የውድድር መድረክ ሆኗል። ደክመንበት የነበረው የቤት ውስጥ ስፖርት ውድድር ከባለፈው 2 ዓመት ጋር ሲተያይ ዘንድሮ እጅግ በጣም ጥሩ የነበርንበት፣ እንዲሁ ለ4 ዓመት ያህል የገናን ውጤትም ያላገኘን ነበር። በዘንድሮ በአንደኝነት አጠናቀን የወርቅ ሜዳሊያ የወሰድንበት፣ በቀስት ላይ እንዲሁ 2 ዋንጫ ያነሳንበት፣ በቤት ውስጥ 2 ዋንጫ ያነሳንበት፣ በአጠቃላይ ውጤታችንም በሁለተኛነት ያጠናቀቅንበት ውድድር ነበር። ቀጣይ ሲዳማ ክልል በሐዋሳ ከተማ የባህል ስፖርቶች ውድድርን ያዘጋጃል። አማራ ክልልም በሐረር ከተማ በተካሄደው የውድድር መድረክ ታዳጊዎች ላይ በሚገባ መስራት እንዳለበት የተማረበት የውድድር መድረክ ሆኖ ተጠናቋል። እኛ እንደ ግብዓት እንደ ተሞክሮ የወሰድነው በዘንድሮ ዓመት ውጤታማ የሆንባቸው ስፖርቶች አሉ። እነዚህን ይበልጥ እናጠናክራለን። ጋፖቻችን ደግሞ አሉ፣ ለይተናቸዋል። አሁን ከዚህም በኋላ ስንሄድ በየስፖርት አይነቱ ገምግመን ሪፖርት ይዘን የወደፊት አቅጣጫም ስለምናስቀምጥ ጭምር በእነዚያ ለወደፊት የታዳጊ ወጣቶችን ፕሮጀክት በመክፈት በተለይም ታዳጊ ወጣቶች ባህላቸውን አውቀው እንዲያድጉ ይሄንን ሰፊ የሆነ ባህል በውጤት እንዲለውጡ ውጤታማ እንዲሆኑ ራሳቸውን እንዲያስተዋውቁ ለክልሉ ሕዝብ መገለጫ እንዲሆኑ ለማድረግ በቀጣይ ስራዎችን እንሰራለን ብለን እናስባለን። የኢትዮጵያ ከ18 ዓመት በታች የሴቶች እግር ኳስ ብሔራዊ ቡድን በአውሮፓ የወዳጅነት ጨዋታዎች ላይ ለመሳተፍ ትላንት ወደ ቱርክ አቅንቷል። ከተለያዩ የዓለም ክፍሎች የተወጣጡ ብሔራዊ ቡድኖች በሚሳተፉበትና የአውሮፓ እግር ኳስ ማህበር በሚያሰናዳው ውድድር አፍሪካ በሞሮኮና ኢትዮጵያ ተወክላለች። ነገ ለሚጀምረው ውድድር ትላንት ወደ ስፍራው ያቀናው የኢትዮጵያ ብሔራዊ ቡድን የቱርክ እግር ኳስ ፌዴሬሽን የእግር ኳስ መሰረተ ልማቶችን ጎብኝቷል። በቻሎ ለሜቻ የሚሰለጥነው ቡድን ነገ ከዩራጓይ ጋር ሲጫወት የፊታችን ቅዳሜ ከኮስታሪካ እንዲሁም ሚያዝያ 8 ደግሞ ከኖርዌይ ጋር እንደሚጫወት መርሃ ግብር ተይዞለታል። ውድድሩ ነገ አስተናጋጇ ቱርክ ከፓራጓይ ጋር በሚያደርጉት ጨዋታ ይጀምራል። በተያያዘ የኢትዮጵያ ከ17 ዓመት በታች ሴቶች እግር ኳስ ብሔራዊ ቡድን ከደቡብ ሱዳን ጋር ላለበት የአፍሪካ ዋንጫ ማጣሪያ ጨዋታ ልምምዱን አጠናክሮ ቀጥሏል። የራውዳ አሊ ቡድን ትላንት የ12ኛ ቀን ልምምዱን በአዳይ አበባ ስታዲየም አከናውኗል። በሁለቱ ብሔራዊ ቡድኖች ጨዋታዎች ምክንያት የተቋረጠው የኢትዮጵያ ሴቶች ፕሪሚየር ሊግ ደግሞ የፊታችን ሚያዝያ 16 እንዲጀምር የኢትዮጵያ እግር ኳስ ፌዴሬሽን ለክለቦቹ በላከው ደብዳቤ አሳውቋል። ጉዳት ባያሰናክለኝ ኑሮ የመጀመሪያ ፕሮፌሽናል ተጫዋች እሆን ነበር ስትል የቀድሞዋ የኢትዮጵያ ብሔራዊ ቡድን ተጫዋች ኢየሩሳሌም ነጋሽ ተናገረች። በኢትዮጵያ ቡና፣ ኢትዮ ኤሌክትሪክና የሴቶች ብሔራዊ ቡድን ምክትል አሰልጣኝ በመሆን የሰራችው ኢየሩሳሌም ነጋሽ አሁን ከአሰልጣኝነት እንደወጣችና በቀጣይ በተጫዋቾች ስነ ልቦና ላይ መስራት እንደምትፈልግ ገልጻለች። ባዘው መኮንን ከቀድሞ ተጫዋቿ ጋር ቆይታ አድርጓል።
ኢየሩሳሌም ነጋሽ በ1994 ዓ.ም የኢትዮጵያ ሴቶች ብሔራዊ ቡድን ተቋቁሞ በታሪክ በፊፋ እውቅና የተሰጠውን የመጀመሪያ ጨዋታ ከኡጋንዳ ጋር ሲያደርግ ብሔራዊ ቡድኑን በአምበልነት መርታለች። የቀድሞዋ ተጫዋች በእግር ኳሱ ረዥሙ ህልምና ጉዞ በቁም ነገር የተጀመረበትን አጋጣሚም እንዲህ ታስታውሳለች። ጋሽ ተፋ ገብረ ሚካኤል በወቅቱ የመጀመሪያው አሰልጣኛችን ናቸው። ፕሮጀክት እና ኳሷ ፎር ወጣችና ፎር ስትወጣ እኔ ነበርኩ ሮጬ ኳሷን ለማምጣት ሄድኩትና ላይክ ኳሷን አንስቼ ቀና ስል በኳሷ ትይዩ 5000-10000 ሜትር አለ አይደል የብሔራዊ ቡድን ቱታ አድርገው ሯጮች ይሮጣሉና ለሆኑ ሰከንዶች ኳሷን ይዤ እነሱን ያየው ቆየው ማለት ነው እዛ ጋር እና ምንድነው ውስጤ ድሪም ያደረገው በቃ አንድ ቀን ይሄንን ቱታ መልበስ አለብኝ በኳስ ምናምን ይላል ውስጤ። ግን ያ ቀላል ነበረም ለካኒ ውስጥ በደንብ ተስሎ ተቀምጧል። አይ ቲንክ ከዛ ጊዜ በኋላ ትሬኒንግም ተቀየረ። ልክ ራሴን የሆነ ጊዜ ብሔራዊ ቡድን እንደሚያገኝ ሰው አድርጌ መስራት ጀመርኩ ማለት። የኢትዮጵያ ብሔራዊ ቡድን ኡጋንዳን በደርሶ መልስ ውጤት 4-2 አሸንፎ በታሪክ ለመጀመሪያ ጊዜ በናይጄሪያ አስተናጋጅነት በተካሄደው 5ኛው የአፍሪካ ዋንጫ ያለፈበት ህልሜን የኖርሁበት ትልቁ ስኬቴ ነው ስትልም የቀድሞዋ የሉሲዎቹ አምበል ላሚኮ ገልጻለች። ከዛ ደግሞ ናሽናል ቲም ደግሞ ስትገባ ደግሞ ተመረጥን። ከኔ እድሜ ተለቅ ያሉ ነበሩ። እኔ 17 ዓመቴ ነው ያኔ። እንዴት ሰጡሽ ዳስ ፖይንት እኮ አምበልነቱ? ከኔ ትልልቆች አሉ ምናምን እነሱ መሆን ነበረባቸው። ግን አሰልጣኞቼ ምን አሳመናቸው? ስለ ወርክ ኤቲክስ ይሄ እንቅስቃሴ እዛ ጋር የመጣ አይደለም። ናሽናል ቲም ስለገባው ያመጣሁት አይደለም። ናሽናል ቲም እገባለሁ ብዬ የሰራሁት ያጠራቀምኩት ነው እና የስራ ዲሲፕሊን ይከፍልሃል ማለት ነው። ባይዘው ያሳክቻለሁና 17 ዓመት የኢትዮጵያ ብሔራዊ ቡድን አምበል መሆን 120 ሚሊዮን ህዝብ መወከል አባቴ ራስ እንዴት ፕራውድ እንዳደረገ አበባ ይዘው ምናምን። በክለብ ደረጃ ለአዲስ ኮከብ ኪዩንስ ኮሌጅና ለኢትዮጵያ ቡና የተጫወተችው ኢየሩሳሌም ነጋሽ በጉዳት ምክንያት በጊዜ ከጨዋታ መራቋም ያስቆጫታል። ስቲል ናው ያልተተኩ ከሚባሉ መካከል አለን እኔና ጥቂት ጓደኞች። በወቅቱ ቆጭቶኛል ማለት ፈልግ ያለው ፕሮፌሽናል ተጫዋች እንደመሆን ሁለት ያላስበው ነበር። ከንቱ ወርክ ኤቲክስ ይናገራል። ዲሲፕሊን በጣም ይናገራል። ትንሽም እድሎች ነበሩ ትንሽ ጭላንጭሎች እና የመጀመሪያው ሆነ እንደነበር ምንም ጥያቄ የለውምና ሰማይ ምድሩ ነው የተደፋብኝ ማለት ነው። ግን በዚህ ውስጥ ማመን ያለብን ሰዎች ነን፣ ይገጥመናል። ይሄንን አምኖ ለመቀበል ግን ጊዜ ወስዶብኛል። እግር ኳስን ካቆመሽ በኋላ በአሰልጣኝነቱ በኢትዮጵያ ቡናና ኢትዮ ኤሌክትሪክ እንዲሁም የአሰልጣኝ መሰረት ማኒ ምክትል በመሆን በሴቶች ብሔራዊ ቡድን የሰራችው ኢየሩሳሌም ነጋሽ በቀጣይ በተጫዋቾች አእምሮና ስነ ልቦና ማማከር ላይ መስራት እንደምትፈልግ ተናግራለች። ሳይኮሎጂ ክፍተት ይታየኛል እስካሁን ማለት በቀኝ ሀገር ያለው ክፍተት አንዱ እሱ ነው ብዬ አስባለሁ። ታክቲክ ቴክኒክ ምናምን ሳይሆን ሁሉም ነገሮች አሉ። ግን በጣም የሆነ ለጌም ሰዓት ብቻ ሄደ እንደ ፔንኪለር የምትሰጠው ሳይኮሎጂ ክላስ ዳት ማች ለውጥ እንደማያመጣ አይ ቲንክ እስካሁን አይተን መማር አለብን ብዬ አስባለሁ። ስለዚህ ወጥነት ያለው የሳይኮሎጂ ድጋፍ ቲሞች ያስፈልጋቸዋል። ብሔራዊ ቡድኑም ልክ እንደዛው። ምክንያቱም ሳይኮሎጂ ድጋፍ አማራጭ አይደለም። በዚህ አቅጣጫ በዚህ ዲሲፕሊን መመለስ አስባለሁ። ቀደም ባለው ጊዜ ለሴቶች እግር ኳስ የነበረው አመለካከትና ትኩረት ዝቅተኛ መሆኑን ያነሳችው የቀድሞዋ ተጫዋች አሁን ላይ ባለው ለውጥና እድገት ደስተኛ መሆኗንም ገልጻለች።